በማርቆስ ወንጌል ውስጥ በአንድ ቦታ በእግዚአብሔር እመኑ እውነት እላችኋለሁ ማንም ያለውን ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል ይላል። ክርስቲያን በሚጸልይበትና ስልጣኑን በሚጠቀምበት ጊዜ ለይቶ መናገር አለበት። አንዳንድ ክርስቲያኖች ተራራን እንዲነቀል ሲጠይቁ ነገር ግን ያ ተራራ ተነቅሎ የት መሄድ እንዳለበት ለይተው አይናገሩም። ኢየሱስ ያለው ተራራውን ተነቅለ ወደ ባህር ተወርወር በሉት ነው። እስቲ አጋንንትን የማስወጣት ሁኔታዎችን እንውሰድ። አንዳንድ ክርስቲያኖች አጋንንትን አስረው ካስወጡ በኋላ የት መሄድ እንዳለበት ለይተው ሳይናገሩ ይተውታል። ይህ አደገኛ ነው። አጋንንትን በመታስሩበት ጊዜ ይታሰራል። ወዴት መሄድ እንዳለበት ለይታችሁ ሳትናገሩት ካስወጣችሁት በአካባቢው ይቀራል። አጋንንቱም ከግለሰቡ በመገሰጽ ብቻ እንዲወጣ ካደረጋችሁት በአካባቢው ይቀርና በኋላም በመመለስ ወደ ሰውየው ይገባል። ወይንም በማንኛውም በአካባቢው በሚገኝ ክርስቲያን ባልሆነ ግለሰብ ውስጥ ይገባል። ስለዚህ ክርስቲያኖች ከአጋንንት ጋር የሚያደርጉትን ነገሮች በጥንቃቄ ማድረግ አለባቸው። አጋንንቱ መታሰሩን እርግጠኛ መሆን፣ እንዲወጣ ማዘዝና በመጨረሻም ወዴት መሄድ እንዳለበት ለይቶ በመናገር የሚሄድበትን ስፍራ ማመልከት አለባቸው። አንዳንድ ክርስቲያኖች ሲጸልዩ አጋንንት በኢየሱስ ክርስቶስ ስም አስራለሁ ይላሉ። በመናፍስት ዓለም በዚህን ጊዜ በመንፈስ ሆናችሁ ብትመለከቷቸው አጋንንቶች ቀጥ ብለው በመቆም የሚቀጥለውን ትእዛዝ ሲጠባበቁ ታያላችሁ። ነገር ግን ክርስቲያኑ በዚያው ላይ ቢያቆም እየተጸለየለት ያለው ሰው በፍጹም አልረዳውም። ከሰይጣን ጋር አትጫወቱ። እግዚአብሔር የላካችሁ ነጻ ለማውጣት ሰዎችን ከእግዚአብሔር ጋር ለማስታረቅ አገልግሎት ስለሆነ ዋጋ ያለው ስራ ለመስራት ጥንቃቄ ማድረግ አለባችሁ። ደግሜ ላለሁ አጋንንትን ስታስሩት ይታሰርላችኋል። የሚሄድበትንም ቦታ ለይታችሁ ወጥቶ እንዲሄድ ትእዛዝ ስትሰጡት ይሄዳል። በኃጢአት ውስጥ ያልሆናችሁ እስከሆነና በእግዚአብሔር ፈቃድ ውስጥ የምትኖሩ ከሆነ ዲያብሎስን ወይንም መልእክተኞቹን በኢየሱስ ክርስቶስ ስም የምታዟቸውን ትእዛዝ የግድ መፈጸም አለባቸው። በዚህ ካሴት ውስጥ አስቀድሜ እንደተናገርኩት እነዚህ የክፋት ኃይላት የሚሰሩት በተለይ በቤተ ክርስቲያኖች ውስጥ፣ በገበያ ስፍራዎች፣ በመቃብር ቦታዎች፣ ጥቅጥቅ ባሉ ጫካዎች ውስጥና በሆቴሎች ውስጥ እንደዚሁም በባህርና በአየር ውስጥ ነው። የእነዚህ የክፋት ኃይላትን ስራዎችን በቤተ ክርስቲያን ውስጥ እንዴት እንደሚሰሩ ከዚህ በኋላ እገልጽላችኋለሁ። ዛሬ ብዙ ሰዎች በልሳን የሚናገሩ ትንቢትም እንኳን ሳይቀር የሚተነብዩ ሆነው ነገር ግን በአጋንንት የተያዙ በቤተ ክርስቲያን ውስጥ እንዳሉ የታወቀ ነው። እነዚህ ሰዎች ለይተው ሊያውቁ የሚችሉት በእግዚአብሔር መንፈስ ውስጥ ያሉ ሰዎች ብቻ ናቸው። ነገር ግን አሁን እኛ እየተወያየንበት ያለው የሰይጣን መልእክተኞች የሆኑት በቤተ ክርስቲያን ውስጥ ምን እንደሚሰሩ ነው። እንደገና የሚስጥር የአስማት አባላት ሆነው በቤተ ክርስቲያን ውስጥ ስላሉ አንዳንድ መሪዎች እንኳን አንነጋገርም። እንደዚህ አይነቶቹ እንዳሉ መቼም እናውቃለን። አሁን በይበልጥ እንድንነጋገርበት የምፈልገው ግን የሰይጣን መልእክተኞች ሆነው ወደ ቤተ ክርስቲያን በመምጣት የሚከተሉትን ነገሮች ስለሚፈጽሙ ነው። አንደኛ፣ ጠብንና ብጥብጥን በቤተ ክርስቲያን ውስጥ የሚፈጥሩ፣ ሁለተኛ፣ ቤተ ክርስቲያንን የሚበታትኑ፣ ሶስተኛ፣ ወንዶችና ሴቶችን መልእክቱ ሊገባቸው የሚችሉትን ትላልቅ ሰዎችን መልእክቱ በሚሰጥበት ጊዜ እንቅልፍ እንዲወስዳቸው የሚያደርጉ፣ አራተኛ፣ መልእክቱ በሚሰጥበት ጊዜ የተለያዩ መሰናክል ሊሆን የሚችሉ ነገሮችን የሚፈጥሩ፣ አምስተኛና የመጨረሻው ደግሞ ነፍሳትን ለሰይጣን የሚማርኩ ናቸው። ከላይ በተጠቀሱት ላይ አንዳንድ ነገሮችን የክፋት መንግስት በሚለው ርዕሴ ላይ የገለጽኳቸው ስለሆነ ከጥቂት ጊዜ በፊት ተፈጽመው ስለነበረው ነገር ብቻ ምስክርነት ልሰጣችሁ እወዳለሁ። አንዲት እህት ነበረች። ይህች እህት እንደገና የተወለደችና ሕይወት ካላቸው ቤተክርስቲያኖች ባንዱ ሙሉ አባል የሆነች ነበረች። በኋላም አባልነቷን እኔ ወዳለሁበት ቤተክርስቲያን ለወጠችው። በቤተክርስቲያኑ ውስጥ ይገኙ በነበሩት የአገልግሎት መስኮች በመሳተፍ ብዙ የምትሰራ ነበረች። ነገር ግን በአንድ ወቅት ጸባይዋ እየተለወጠ በመምጣቱ ጥርጥር ላይ ጣለን።
ስለዚህም ጥቂቶቻችን ወደ ቤቷ በመሄድ ችግሯን ለመረዳት ወሰንን። እያነጋገርናትም ሳለ በውስጧ የነበሩት መናፍስት ዝም ብለው ሊቀመጡ ስላልቻሉ ራሳቸውን መግለጽ ጀመሩና እርሷም የሰይጣን መልእክተኛ ሆና በቤተ ክርስቲያን ውስጥ እንዳለች ተናገሩ። እነዚህም አጋንንት ተጸልዮላት ከውስጧ ከወጡ በኋላ ነጻነትን ካገኘች በኋላ ጠየቅናት። እህታችን እንዴት የቤተ ክርስቲያን ሙሉ አባል ሆነሽ የሰይጣን መልእክተኛ ልትሆኚ ቻልሽ ብለን ላቀረብንላት ጥያቄ መልስ እንደዚህ ብላ ሰጠችን። ነገሩ እንዲህ ነው። አንድ ቀን ከእሁድ አምልኮ በኋላ አንዲት እህት ወደ እኔ በመምጣት የክርስትና ሕይወቴን የምታደንቅ መሆኗን ከገለጸችልኝ በኋላ ጓደኝነት እንድንመሰርት ጠየቀችኝ። እኔም ያለምንም ማመንታት ጓደኝነት መመስረቱን ተቀበልኩት። ሁለታችንም ወደ እኔ ቤት ሄድን። ያችም እህት ሙዝና ኦቾሎኒ አውጥታ ሁለታችንም በላን። እኔም ከዚያች እህት ጋር ትንሽ ከቆየው በኋላ ወደ ቤቷ ሄደች። ከዚያም ይህች እህት አመጣጧ ያለማቋረጥ ሆነ። ከእኔም ጋር ስንገናኝ አንዳንድ ስጦታዎችን ታመጣልኝ ጀመር። የስጦታዎቹም አይነት ብዙ ናቸው። የተለያዩ ልብሶች፣ ጫማዎች፣ ገንዘቦችና ሌሎችም ነበሩ። አንዳንድ ጊዜ ይህች እህት እኔ ቤት ከብዙ ልጃገረዶች ጋር ትመጣ ነበር። ይህ ሁኔታ ለተወሰነ ጊዜ ከቀጠለ በኋላ ይህች እህት በእኔ ሕይወት ውስጥ የነበረውን የክርስቶስ ብርሃን ወጥቶ ማለቁን ስታረጋግጥ በመለወጥ ጉብኝቷን በመንፈስ ወይም በመናፍስት መንፈስ ማድረግ ጀመረች። ከዚያም በኋላ ለእኔ ቀይ ልብስ፣ የውሃ ድንጋይ፣ ለቀኝ እግሬ አውራጣት ቀለበት፣ ለቁርጭምጭሚቴ ደግሞ ሰንሰለት ሰጠችኝ። ይህ ሁሉ ሲሆን የቻለው ከነርሱ ጋር ብዙ በመብላቴ ከነርሱም ብዙ ዕቃ በመውሰዴ ሲሆን ከዚህ ሁኔታ በኋላ ወደ ኋላ የመመለስ እድል ስላልነበረኝ ቀጠልኩበት። ከነርሱም ጋር ቃል ኪዳን በመግባት ስብሰባቸውን መካፈልም ጀመርኩ። ወደ እባብ፣ የሌሊት ወፍ እና ሌሎችንም መቀያየር ጀመርኩኝ። ከዚያም በኋላ የነርሱ መልእክተኛ በመሆን በቤተ ክርስቲያን ውስጥ ነፍሳትን እንድማርክ ሥራ ተሰጠኝ ብላ ነገረችን። እግዚአብሔር ይመስገን ይህች እህት አሁን ነጻ ወጣለች። በጌታም እንደገና ደስተኛ ሆናለች። አድማጮቼ ሆይ ይህ ሁሉ ሊሆን የቻለው ባልተለመደ ጓደኝነት ምስረታ ከመሆኑም ሌላ ይህች እህት የመለየት ስጦታ ያልነበራትና በጌታም ወደ ፈተና እንዳትገቡ ትጉና ጸልዩ ተብሎ በተሰጠው ትእዛዝ መሰረት ነቅታ ያልነበረች በመሆኗ ከጌታ ልትጠፋ ነበር። እነዚህን የሰይጣን መልእክተኞች በሚከተሉት ምልክቶች በቀላሉ ለይታችሁ ልታውቋቸው ትችላላችሁ። ከአውራ ጣቶቻቸው ውስጥ በአንዱ ተለቅ ያለ ቀለበት ያደርጋሉ። በቁርጭምጭሚታቸው ሰንሰለት ያደርጋሉ። ጠባያቸው ግራ የሚያጋባና ከሰው የተለየ አይነት፣ ሌሎች ደግሞ እጅግ ክፉና የመሳሰሉት ናቸው። ስለዚህ ነው እንግዲህ የእግዚአብሔር ልጅ ወይም ክርስቲያን እግዚአብሔርን የመለየት መንፈስ እንዲሰጠውና እነዚህንም ሰዎች ሲያያቸው ወዲያውኑ ለይቶ እንዲያውቃቸው ያስችለው ዘንድ መጸለይ ያለበት። እነዚህ ሰዎች እንዳወቃችኋቸው ሲያውቁ ወዲያው ከእናንተ ይሸሻሉ፣ ዳግመኛም እንዳታዩአቸው ያደርጋሉ። ይህም የሚሆነው አለቃቸው ስለ እናንተ እንዲጠነቀቁ ስለሚያዛቸው ነው። ሁለተኛው ደግሞ በገበያ ቦታዎች ነው። በገበያ ቦታም በተለያዩ ቅርጾች ይሰራሉ። የገበያ ቦታ ስራዎቻቸውን ከሚሰሩባቸው ታላላቅ ቦታዎች አንዱ ነው። ወንዶችን በሆቴሎች እንዲያጠምዱ ሁሉ በገበያ ስፍራዎችን የተለያዩ ስራዎችን ቀጥሎ እንደተገለጸው ያከናውናሉ። አንዳንድ እርጉዝ ሴቶችን እንዲያጨናግፏቸው በማድረግ በደም ባንካቸው ወይም በራሳቸው የደም ማጠራቀሚያ የሚያስቀምጡትን ደም ያገኛሉ። አንዳንዶችን ደግሞ ማታ ወደ ቤታቸው ለመሄድና ጉዳት ለማድረስ እንዲመቻቸው ከቤቶቻቸው ድረስ ይከተሏቸዋል። ይህ በተለይ የሚሆነው በማያምኑት ላይ ነው። ሌላው ደግሞ አንዳንድ በየት እንደተመረቱ የማይታወቁ የውሸት ነገሮች በገበያ እንዲሸጡ ያደርጋሉ። ከነዚህም ውስጥ ለምሳሌ የአንገት ሐብል፣ የከንፈር ቀለም፣ ሽቶዎችና ከምግብ አይነቶች ሰርዲን፣ የጠረፋ ንግስት ተብሎ የተጻፈበት ይገኛሉ። ክርስቲያኖች ሊጠነቀቁባቸው የሚገባቸው አንዳንድ ነገሮች አሉ። አንድ ሰው ወይም ወንድ ወይም ሴት በድንገት ሆዳችሁን ወይም ከሰውነታችሁ ክፍል አንዱ ሲነካ ይህ በክፉ ዓለም መሆኑን እወቁ። ይህንንም የሚያደርጉት ማጨናገፍን ለመፍጠር ወይንም በሰውነታችሁ ውስጥ የሆነ ነገርን ለማስቀመጥ አለበለዚያም ሕመም ሊያመጣባችሁ ፈልገው ነው።
ስለዚህ ክርስቲያኖች እንደነዚህ አይነቶች ሁኔታ በሚያጋጥሟችሁ ጊዜ በኢየሱስ ስም በማዘዝ ቃል መናገር አለባችሁ። ይህ የዲያብሎስ ዓላማ የሚወታትን ወይም የሚያፈራርስ ነውና ነው። እናንተም በምድር የበተናችሁ ወይም ያሰራችሁት እንደ ቃላችሁ የተበተነ ወይም የታሰረ ይሆናል። ሌላው ደግሞ ባህላዊ ድርጊቶች ናቸው። እዚህ ላይ ልብ እንድትሉት በጣም አስፈላጊ የሆነው ነገር ብዙ ሰዎች ባህላዊ በሆኑ አከባበሮችና ዳንኪራዎች ምክንያት በሰይጣን ሥራ ውስጥ እንደገቡና ወይንም ደግሞ በሰይጣን ተይዘው የእርሱ ማደሪያ እንደሆኑ ነው። ከባህሎቻችን ብዙዎቹ ሰይጣናዊ ናቸው። አንዳንዶቹ በጓደኞቻችን በኩል የሚጋቡ ሲሆኑ፣ አንዳንዶቹ ደግሞ አንዳንድ ጽሑፎችን ከማንበብ የሚመጡ እንደ ጣዖት በሚመለክ ነገር ውስጥ በመሆን ለጣዖት ታላቅ ፍቅር ባለው ሰው ላይ ይሰራል። ዘካርያስ 10:2 ላይ እንደ አንድ የተወሰነ የሃይማኖት ክፍል ጣዖትን ማምለክ ፍጥረታዊ ለሆኑ ነገሮች መለኮታዊ ኃይል እንዲኖራቸው ማድረግና ለጣዖች መለኮታዊ ክብርን መስጠት ነው። ሮሜ 1:18-22 የእግዚአብሔር ቃል ጣዖትን ማምለክ ማመንዘር እንደሆነ አድርጎ ይገልጸዋል። ኤርምያስ 3:8-10 ስለዚህ እግዚአብሔር ልጅ ክርስቲያን በምንም መልኩ በቀጥታም ሆነ በተዘዋዋሪ ከጣዖት ጋር ግንኙነት ማድረግ የለበትም። ከፍተኛ የህይወት ደስታ ተብሎ የሚጠራው እንደ ጁዶና ዲስኮ ሙዚቃዎች የተቀነባበሩ በሰይጣንና በአጋንንት ነው። ጌታ ሳያድነኝ